የፈረንሳዩ ጄኔራል ፔርሼር ንግግር ያስደነገጣቸው ፕሬዝዳንት ኢሳያስ አፈወርቂ በሰዓታት ልዩነት ሱዳን ገብተዋል። ሱዳንም የራት ግብዣ ተደርጎላቸው ስለ ኢትዮጵያ ሲዶልቱ እንደነበረ ተሰምቷል። በሌላ በኩል ስጋት ውስጥ የወደቁት ጄኔራል አብዱል ፈታህ አልቡርሃን አሁን ሁነኛ ደጋፊ መፈለግ አለብን ሲሉ መናገራቸው ተሰምቷል። ይህም ሁለቱ መሪዎች አጣብቂኝ ውስጥ መግባታቸውን ከማሳየቱም በላይ ከሰሞኑ ግብፅ ሁለቱንም ተጣምራቸው የነበሩ አጋሮቿን ረግጣቸው ትታቸው መሄዷን የሚያሳዩ ናቸው ተብሏል። ይህም በቀጠናው አዲስ ለውጥ እንደሚያመጣ ይጠበቃል። በሌላ በኩል ኳታር አረጋግጣለች። ኳታር ከኢትዮጵያ ጋር በጥምረት ለመስራት በተለይም በደህንነትና ሰላምና ጸጥታን በማስጠበቅ እንደዚሁም በወታደራዊ ግንኙነት ከኢትዮጵያ ጋር በመጣመር በቀጠናው ላይ ጥቅሟን ለማስጠበቅ እንደምትንቀሳቀስ ማስታወቋ ተሰምቷል። ይህም ኤርትራ ድጋፍ እንድታጣ እንደሚያደርጋት ተሰምቷል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ የጀመሩት ጨዋታ በኤርትራውያን ላይ ከፍተኛ የሆነ ከባድ ጉዳትን ማስከተሉ ተሰምቷል። በተለይም የኒው የፕሬዝዳንት ኢሳያስ አፈወርቂ ያልተገባ አካሄድ በኤርትራውያን ላይ ከባድ ጦስ ይዞ ስለመምጣቱ ተሰምቷል። ከሰሞኑ የወጡ መረጃዎች እንዳመላከቱትም ኢሳያስ አፈወርቂ የሚመሩት ሻዕቢያን የሚደግፉ ኤርትራውያን ከአሜሪካና ከኖርዌይ ጥረግርግ ብለው ሊወጡ መሆናቸው ተሰምቷል። ኖርዌይም እስካሁን 135 ኤርትራውያንን ከሀገሯ ልታባረር መሆኗን አስታውቃለች። እስካሁንም 20 የሚሆኑት የመኖሪያ ፈቃዳቸው ሙሉ በሙሉ መነጠቁና 30 የሚሆኑት ደግሞ በጥብቅ እየተመረመሩ ስለመሆኑ ተሰምቷል። በተመሳሳይ በጀርመን በፈረንሳይና በኦስትሪያም ተመሳሳይ እንቅስቃሴዎች መጀመራቸው የተገለጸ ሲሆን ይህም የሻዕቢያ መንግስትን የበጀት ምንጭ እንደሚያደርቅና አሁን ደግሞ ወዴት ይሄዳል ከምንስ ያመጣል የሚለውን ጥያቄ የበለጠ መነጋገሪያ እንዲሆን እንዳደረገው ተሰምቷል። በሌላ በኩል ኢትዮጵያ የባህር በሩን እንድታገኝ እንፈልጋለን፣ እኛም የምንችለውን ድጋፋችንን እናደርጋለን ሲል አንድ የአፍሪካ መሪ ተናግሯል። ይህ መሪ ማን ነው? እንዴትስ ይህን ሊል ቻለ? በስፋት የምትሰሙት ይሆናል። አብራችሁን ስትቆዩ እነኝንና ሌሎች ወሳኝ መረጃዎችን ትሰማላችሁ። በቆይታችሁ እንደምታተርፉ እያመንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ አብሮነታችሁን እንድታጠናክሩ እየጋበዝን በሐሳብ መስጫ ሳጥኑ ላይ ደግሞ የተለመደውን ሐሳብ አስተያየታችሁን እንድታጋሩን አዲስ መረጃም ካለ እንድታካፍሉን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም እንደሚከተለው ተሻገርን። የፈረንሳዩ ጄኔራል ፔርሼር ንግግርን ተከትሎ ስጋት ውስጥ የወደቁት ኢሳያስ አፈወርቂ ጄኔራል ፔርሼር ከተናገሩ ከሰዓታት በኋላ ቀንም ውለው ሳያድሩ ወደ ሱዳን ማምራታቸው መነጋገሪያ ሆኗል። በተለይም የመጨረሻ አጋራቸውና አሁን ላይ ከጎኔ ነው ብለው የሚያምኑትና የሚያስቡት አንድያ የሆነው የአልቡርሃን መንግስትን ለማናገር መሄዳቸው ደግሞ በእርግጥም ኢሳያስ አፈወርቂ ጨረቃ ላይ ስለመውደቃቸውን ያሳየ ነው ተብሏል። ከትላንት በስቲያ የወጡ መረጃዎች እንዳመላከቱት ከዚህ ቀደም ግብፅ አልቡርሃንንም ሆነ ኢሳያስን መደገፉን በማቆም እጇን ለመሰብሰብ እንቅስቃሴ እያደረገች መሆኗን ያመላከተ ሲሆን በሌላ በኩል ግብፅ አሁን ከየመንና ከጅቡቲ ጋር የፈጠረችው ጥምረት በእርግጥም በቀጠናው ላይ ኢሳያስ አፈወርቂና አልቡርሃን ዕጣ ፈንታቸው ቀድሞ የተወሰነ እንደሆነ ከዚህ ቀደም ሲአይኤና ሞሳድ ያሰራጩትን ዘገባ ማየት ቀላል እንደሆነ ተንታኞች ያስረዳሉ። ከዚህ ቀደም የአሜሪካው የደህንነት መስሪያ ቤት ሲአይኤ ፕሬዝዳንት አብዱል ፈታህ አልሲሲና የሻዕቢያው ዘዋሪ ሰው ፕሬዝዳንት ኢሳያስ አፈወርቂ ከሁቲ አማጽያንና ከኢራን ጋር በድብቅ ይሰራሉ በማለት በተለይም በዚህ ቀጠና ላይ የአሜሪካና የእስራኤልን እንደዚሁም የምዕራባውያንን ጥቅም የሚነካ አካሄድን እየተከተሉ ነው በሚል እርምጃ እንዲወሰድባቸው ምክረ ሐሳብ አቅርበው እንደነበር አመላክቷል። ይህም በቀጣይ ኢሳያስ አፈወርቂና አልቡርሃን የሚያደርጉት እንቅስቃሴ በጣም የተገደበና በጥንቃቄ የተሞላ እንዲሆን እንዳስገደደ የሚገልጹት ተንታኞች በተለይም ሁለቱ አገራት አሁን ላይ ባሉበት ሁኔታ ከዚህ ቀደም ሞሳድና ሲአይኤ ለመንግስታቶቻቸው ያቀረቡትን ምክረ ሐሳብ ተግባራዊ ለማድረግ እየተንቀሳቀሱ መሆናቸውን ያመላከተ ነውም ሲሉ መደምደሚያ ሐሳብ ሰጥተዋል። ከሰሞኑ ግብፅ ከኤርትራ እጄን አስወጣለሁ በሚል ከኢሳያስ አፈወርቂ ጋር የነበራትን ግንኙነት በኢትዮጵያ ላይ ጦርነትን ለማወጅ እየተንቀሳቀሰች ነው የሚለውን ፍረጃ አልቀበልም ስትል ይልቁንም አሁን ላይ የቀይ ባህር መግቢያና የሰሜናዊ ህንድ ውቅያኖስ ዳርቻ የሆነውን የዓለም አቀፉ የንግድ መስመር የሚካሄድበትን አካባቢ ለመቆጣጠር ጥረት እንደምታደርግና ለዚህም በአጋርነት ሳውዲ አረቢያና ከሳውዲ አረቢያ ጋር የሚጣመሩ ሀገራትን
አብራ እንደምትሰራ እንዲሁም እንደምትጣመር ማረጋገጧ ተሰምቷል። ከዚህ ቀደም ከፓኪስታን ጋር ወታደራዊ ስምምነት የፈረመችው ሳውዲ አረቢያ ፓኪስታን፣ ሞሪታንያና በዚህ ቀጠና ላይ በተለይም በየመንና በኦማን ውስጥ የሚንቀሳቀሱ የተባሉ አንዳንድ አካላትን ያቀፈ ወታደራዊ ጥምረትን ለመፍጠር በዚህ ቀጠና ላይ ስትንቀሳቀስ ነበር በሚል የሚያሳዩ እንደዚሁም የተለያዩ ሐሳብና አስተያየቶችን የሚሰጡ የጂኦፖለቲክስና የዓለም አቀፍ ግንኙነት ባለሙያዎች እንዳስታወቁትም ኢትዮጵያ በዚህ ቀጠና ላይ ለምታደርገው እንቅስቃሴ እክል ልትፈጥር ስትንቀሳቀስ የነበረችውና የኢትዮጵያን የባህር በር ጥያቄ እንዳይመለስና ኢትዮጵያም የባህር በር ባለቤት እንዳትሆን ከፍተኛ ጫናን ለመደቀን የተለያዩ አሻጥሮችን በኢትዮጵያ ላይ ስትፈጽም የነበረችው ግብፅ አሁን ፊቷን ወደ ራሷ ጉዳይ ማዞሯ ተሰምቷል። ይህ ደግሞ ለእንደ ኢሳያስ አፈወርቂና ለጀነራል አልቡርሃንን ለመሰሉ መንግስታት ከፍተኛ የሆነ የዲፕሎማሲ ኪሳራና ወታደራዊ ምስቅልቅልን ሊያመጣ ይችላል የተባለ ሲሆን በተለይም ግብፅ አሁን ላይ ከባድ የሆነ የጸጥታ ስጋትና አደጋ ተደቅኖብኛል ስትል ቀጠናውን ደህንነቱን ካላስጠበቅኩኝ በሱዌዝ ካናል ላይ ከፍተኛ የሆነ አደጋ ብሎም በሉዓላዊነቴ ላይ ደግሞ የተቃጣ አዲስ እርምጃ የሚያስወስድ ነገር ተከስቷል ስትል ፊቷን ወደ ራሷ የቀጠናዊ ጉዳዮች ማዞሯ ኢሳያስ አፈወርቂ አጋር አልባ ሆነው ብቻቸውን እንዲቆሙ እንዳደረጋቸው ተመላክቷል። ታዲያ ይህ ሁኔታ በእንዲህ እንዳለ የፈረንሳዩ የጦር ጀነራል በተለይም የፈረንሳይ የምድር ጦር አዛዥ ጀነራል ፔርሼር በአዲስ አበባ በነበራቸው ቆይታ ኢትዮጵያ የዓለም አቀፍ የንግድ መስመር አካል መሆን አለባት፣ እንደዚሁም ኢትዮጵያ ትልቅ አገር ነች፣ ለቀይ ባህር ቀጠናዊ ሰላምና ደህንነትም ከኢትዮጵያ የተሻለ አገር የለም ሲሉ መናገራቸው ፕሬዝዳንት ኢሳያስ አፈወርቂንም ሆነ ተጣማሪያቸው ጀነራል አልቡርሃንንም ማስደንገጡ ተሰምቷል። በጀነራሉ ንግግርና በፈረንሳይ መንግስት እርምጃ የተደናገጡት ኢሳያስም ውለው ሳያድሩ ዘለው ሱዳን መግባታቸው የተገለጸ ሲሆን ጀነራሉ ይህን ካሉ ከሰዓታት በኋላም ወደ ሱዳን አጋራቸው ወደ ሆኑት ጀነራል አብዱል ፈታህ አልቡርሃን ለመገናኘት ከአስመራ ተነስተው ወደ ሱዳን ያመሩት ኢሳያስ አፈወርቂ ይህ ጉዳይ በእርግጥም ጊዜ የሚሰጠው ጉዳይ እንዳልሆነ በማመን ሊሄዱ ስለመቻላቸው ተመላክቷል። ፕሬዝዳንት ኢሳያስ አፈወርቂ በራሳቸው ተነሳሽነት ምንም አይነት ጥሪ ሳይደረግላቸው ወደ ሱዳን መሄዳቸውን የሚያረጋግጡ የውስጥ ምንጮች እንደገለጹትም ፕሬዝዳንቱ አሁን ላይ ከፍተኛ ስጋት ውስጥ በመውደቃቸው ምክንያት በተለይም የኢትዮጵያ አካሄድ ስላሰጋቸው ወደ ሱዳን እንዲሄዱ ሲናገሩ፣ በአንጻሩ የኤርትራው አፈቀላጤ የማስታወቂያው ሚኒስተር አቶ የማነ ገብረ መስቀል በኤክስ ማህበራዊ ትስስር ገጻቸው ላይ በለጠፉት ልጥፍ በጀነራል አብዱል ፈታህ አልቡርሃን ጋባዥነት ሂዝ ኤክሰለንሲ ፕሬዝዳንት ኢሳያስ አፈወርቂ ወደ ሱዳን ሄዷል ሲሉ ለማቆለጳጳስና ፕሬዝዳንቱ በክብር መጠራታቸውን በጽሑፋቸው ለመሸፈን ሲሞክሩ መስተዋሉ በእርግጥም ኢሳያስ አፈወርቂ ከቤታቸው ወዴትም እንደማይሄዱና ከሄዱም ከሱዳንና ከግብፅ እንደማያልፉ ያረጋገጠ ነው ተብሏል። አሁን ላይ በሁለቱ አገራት መካከል ያለው ግንኙነት እየተካረረ በመጣበት በዚህ ጊዜ ፕሬዝዳንት ኢሳያስ አፈወርቂ ጥምረት መፈለግ አለብን፣ ተጣማሪያችን ሊሆን የሚገባው ደግሞ ኢትዮጵያ ከተጣመረቻቸው አገራት የተሻለ አቅም ያለው ነው ሲሉ አልቡርሃንን ወደ ተለያዩ አገራት ለመላክ ጥያቄ ስለማቅረባቸውም ተሰምቷል። ይህ ደግሞ በእርግጥም ኢሳያስ አፈወርቂ በራሳቸው ማድረግ የማይችሉትን ነገር በሱዳኑ የግማሽ መንግሥት መሪ ጀነራል አብዱል ፈታህ አልቡርሃን አማካኝነት ለማከናወን ጥረት ማድረጋቸውን የሚያሳይ ነው የተባለ ሲሆን ይሁንና ግን የመሳካቱ ጉዳይ አጠያያቂ እንደሆነ ተነግሯል። በሌላ በኩል ኢትዮጵያ በቀጠናው የአሜሪካ ወሳኝ አጋር ናት። ኢትዮጵያ የሌለችበት የቀይ ባህር ቀጠናዊ እንቅስቃሴ ስኬታማ አያደርገንም። ስለዚህም ከኢትዮጵያ ጋር መጣመር የግድ መሆኑን የገለጸው የአሜሪካ መንግስት አሁን ላይ በተለይም በዚህ ቀጠና ላይ የተደቀነውን የጸጥታና የደህንነት አደጋ ለአሜሪካ ከፍተኛ የሆነ ጉዳትን የሚያመጣና የአሜሪካ ብሔራዊ ጥቅም እንዳይጠበቅና አሜሪካም ከቀጠናው እንድትወጣ ያለመ እንቅስቃሴ እየተደረገ ስለሆነ በእርግጥም ከኢትዮጵያ ጋር በመጣመር ከዚህ ቀደም የኢትዮጵያ መንግስትና የአሜሪካ መንግስት በመጣመር በጋራ በሶማሊያ አልሸባብና ዓለም አቀፍ የሽብር ቡድኖችን ለማጥፋት ባደረጉት እንቅስቃሴ የተገኘውን ስኬት ዳግም በቀይ ባህር ቀጠና ላይ የተደቀነውን ስጋት ለመቅረፍ እንደዚሁም የጸጥታ ስጋቶችን በመቅረፍ ቀጠናውን ደህንነትና ሰላሙን ለማስጠበቅ ለመድገም ያለመ ግንኙነት መፍጠር አለብን ሲል
የአሜሪካ መንግሥት የያዘውን አቋም የአሜሪካው አፍሪኮም ኮማንድ ዋና አዛዥ ዳግቪን ኤምአር አንደርሰን ማረጋገጣቸው በእርግጥም ኢሳያስ አፈወርቂ የሚገቡበት እንደጠፋቸው ያመላከተ ነው ተብሏል። አሁን ላይ በአሜሪካ በአውሮፓ ሕብረትና በእስራኤል መንግሥት ጥርስ የተነከሰባቸው ፕሬዝደንት ኢሳያስ አፈወርቂና ጀነራል አብዱል ፈታህ አልቡርሃን ከሰሞኑ የአሜሪካ መንግሥት ያቀረበውን የሰላም ጥሪና በሱዳን በዘላቂነት ሰላም እንዲመጣ ሁለቱ የጦር ጀነራሎች ማለትም ጀነራል ሙሐመድ ሐምደን ዳጋሎና ሌተናል ጀነራል አብዱል ፈታህ አልቡርሃን መካከል የሚደረግ ሰላማዊ የሆነ ድርድር እንዲኖር የሚጠይቀውን የሰላም ሐሳብ ጀነራል ሙሐመድ ሐምደን ዳጋሎ ሲቀበሉት፣ ጀነራል አብዱል ፈታህ አልቡርሃን ደግሞ ውድቅ ማድረጋቸው አሁን ላይ አሜሪካ በዚህ ቀጠና የምታደርገውን እንቅስቃሴ የበለጠ በማጠናከር የኢሳያስ መንግሥትም ሆነ የአልቡርሃን መንግሥት ግብዓተ መሬቱ እንዲፈጸም ዙሩን እያከረረችው ነውም ተብሏል። ይህ ደግሞ ሁለቱን መሪዎች በበለጠ ስጋት ውስጥ የሚጥል አካሄድ እንደሆነ የተነገረ ሲሆን ለዚህ ውሳኔም በዋናነት ኢሳያስ አፈወርቂ ምክር ሰጥተዋል በሚል በአሜሪካ መንግሥት በኩል ወቀሳ እንደቀረበባቸውም ተሰምቷል። ይህንንም ተከትሎ በምስራቅ አፍሪካና በዓለም አቀፉ የንግድ መስመር በቀይ ባህር ቀጠና ላይ የተለያዩ ወንበዴዎችን ለማሰማራትና ከተለያዩ ዓለም አቀፍና ቀጠናዊ ከሆኑ የሽብር ቡድኖች ጋር በመጣመር ቀጠናውን ለማተራመስና በኋላ ላይ ፍላጎቱን ለማሟላት እንቅስቃሴ እያደረገ ያለው የሻዕቢያ መንግሥት ከድርጊቱ ሊያርፍ ስላልቻለ ከሻዕቢያ መንግሥት ጋር ንክኪ ያላቸውና የሻዕቢያ መንግሥት ደጋፊ በመሆን የተለዩ በርካታ ኤርትራውያን ከአሜሪካ እንዲወጡ የአሜሪካ መንግሥት በልዩ ሁኔታ ምርመራ እያደረገ ስለመሆኑ ተሰምቷል። ይህም በሌላ አገራትም በመደገሙ የተሰማ ሲሆን በተለይም ከሰሞኑ ኖርዌይ የያዘችውን ዕቅድ ይፋ ከማድረጓ ጋር ተያይዞ በሻዕቢያ መንግሥት በኩል የተለያዩ እንቅስቃሴዎችን ሲያደርጉ የነበሩና የሻዕቢያ መንግሥት ቀንደኛ ደጋፊ የተባሉ ኤርትራውያን ዜጎች ላለፉት 2 ዓመታት ሲደረግባቸው ከነበረው ምርመራ በኋላ አሁን ላይ ሙሉ በሙሉ ከአገሪቱ ለቀው እንዲወጡ ውሳኔ ማስተላለፏ የፕሬዝደንት ዶናልድ ትራምፕ አስተዳደርና የኖርዌይ መንግሥት የጀርመን፣ የኦስትሪያ፣ የፈረንሳይና የእንግሊዝ መንግሥትን ጨምሮ በርካታ አገራት በአውሮፓ ጸረ ኢሳያስ አፈወርቂ እርምጃን መውሰድ መጀመራቸው በእርግጥም ኢሳያስ አፈወርቂ ቀናቸው እየደረሰ ስለመሆኑ የሚያመላክት ነው ተብሏል። ከዚህ ቀደም የወጡ መረጃዎች እንዳመላከቱትም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል በቀይ ባህር ቀጠና ላይ የምታደርገውን እንቅስቃሴ የሚያውቅ ተግባርን የሚያከናውን ማንኛውም የቀጠናው ሀገርን እንደማትታገስ ማስታወቋን ተከትሎ በኋላ ላይ ፕሬዝደንት ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግሥትና አልቡርሃን የሚመሩት የሱዳኑ አንድ ጎን መንግሥት ከሁቲ አማጽያንና ከእስራኤል ጋር ታሪካዊ ጠላት ከተባለችው ከኢራንና ከሌሎች ዓለም አቀፍ አሸባሪ ቡድኖች ጋር በጥምረት እየሰሩ የመሆናቸው ጉዳይ ለኢሳያስ ቀን ተቆርጦላቸው ከስልጣን እንዲነሱና በዲሞክራሲያዊ መንግሥት እንዲተኩ ለማድረግ የሚደረገውን እንቅስቃሴ የበለጠ ተጠናክሮ እንዲቀጥል እንዳደረገው አምባሳደር ቲቦር ናዥ ከዚህ ቀደም በሰጡት አስተያየት ማመላከታቸው የሚታወስ ነው። ይህ ሁኔታ ያሰጋቸው ፕሬዝደንት ኢሳያስ አፈወርቂ በኤርትራ ውስጥ ምንም አይነት ተቃዋሚ እንዳይኖር በማድረግ አሁን ድረስ የተለያዩ እርምጃዎችን እየወሰዱ ሲሆን ከሰሞኑም 4 የሚሆኑ ከፍተኛ የመንግሥት ባለሥልጣናት በአንድ ወር ውስጥ የማለፋቸው ጉዳይ ወይም የመሞታቸው ዜና መሰማት በእርግጥም በሻዕቢያ መንግሥት ላይ እየተሴረ ያለውንና ኢሳያስን ለመገልበጥ በአሜሪካና በእስራኤል ብሎም በቀጠናው ላይ እየተንቀሳቀሱ ባሉ የእስራኤልና የአሜሪካ መንግሥት ተጣማሪ በሆኑ ኃይሎች የሚደረገውን እንቅስቃሴ ስጋት እንደጣለባቸው በኢሳያስ በኩል የወጡ መረጃዎች ማመላከታቸውን መረጃዎች ጠቁመዋል። ይህ ሁኔታ ኢሳያስ አፈወርቂ ወትሮንም በአፍሪካ ምድር መፈንቅለ መንግሥት የተለመደ በሆነባት በዚች በምስራቅ አፍሪካ ቀጠናና በአፍሪካ አህጉር ይህ ጉዳይ እንደማይቀርላቸው ስለሚያውቁ ሳልሞት ልቅደም በሚል እየወሰዱት ያለው እርምጃና እያደረጉት ያለው እንቅስቃሴ ነው በሚል የተለያዩ ሐሳብ አስተያየት እየተሰጠባቸው ሲሆን አሁን ደግሞ ወደ ሱዳን በመሄድ ተጣማሪን ፈልግ፣ ይህንንም አንተ በራስህ በኩል እንድታደርገው ዲፕሎማቶችንም እንድታሰማራ ፈልጋለሁ ሲሉ ለጀነራል አብዱል ፈታህ አልቡርሃን ያቀረቡት ጥያቄ በእርግጥም ኢሳያስ አፈወርቂ አሁን ላይ ድጋፍ አልባ ስለመሆናቸው መረጃው አመላክቷል። ይህ ሁኔታ በሁለቱ አገራት መካከል አሁን ላይ የገቡበትን ውዝግብ የበለጠ ሊያካርረው አሊያም ደግሞ ወደ ሰላም ድርድር እንዲመጡ ሊያደርግ ይችላል የሚለውን ጉዳይ እንደ ከዚህ ቀደሙ ጊዜ አከራካሪ አያደርገውም የሚሉ
የጂኦፖለቲክስ ተንታኞች እንዳስረዱት ደግሞ ኢሳያስ አፈወርቂ ከትላንት በስቲያ እንደተረጋገጠው እጅ ሊሰጡ የሚችሉበት አጋጣሚ በስፋት የመምጣቱን ዜና ያበሰረ ነው ተብሏል። ከዚህም ባለፈ ጀነራል አብዱል ፈታህ አልቡርሃን በኢሳያስ ላይ ተስፋ ሊቆርጡ የሚችሉበትን ሁኔታ የሚያሳይ እንደሆነ ያረጋገጡ ሌሎች መረጃዎች እንዳመላከቱት ደግሞ ጀነራል አብዱል ፈታህ አልቡርሃን ወደ ሳውዲ አረቢያ በመሄድ ከአልጋወራሹ ንጉሥ ሙሐመድ ቢን ሰልማን ጋር በቅርቡ ውይይት ሊያደርጉ እንደሚችሉ ያመላከቱ ሲሆን ይህም ተማጽኖን ለማቅረብና ድጋፍ እንዲደረግላቸው ለመጠየቅ ኤርትራም በቀጠናው ላይ መከበቧን በመግለጽ ድጋፍ እንድታገኝ ለማደራደር እንደሆነም የወጡ መረጃዎች አመላክተዋል። ይህ በእንዲህ እንዳለ የፈረንሳይ መንግስት በተለይም ከዚህ ቀደም ከኢትዮጵያ ጋር የነበረውን ግንኙነት ታሪካዊነቱን በማንሳት 127 ዓመታትና ከዛ በላይ ጊዜን የዘለቀውና ለበርካታ ዓመታት በሁለቱ ሀገራት መካከል ተጠብቆና አሁን ድረስ የዘለቀውን የሞቀ የሁለቱ ሀገራትን ግንኙነት ኢትዮጵያና መላው የኢትዮጵያ ሕዝብ ለመስማት የቋመጠውንና ደስታውንም እንዲበሰርለት በተደጋጋሚ እየጠየቀ ያለውን ከባህር በሩ ብስራት ጋር አንድ ላይ በማጣመር በቀጣይ ጊዜ በሁለቱ ሀገራት መካከል የተጀመረው ሁለትዮሽ ግንኙነትን ማዕከል ያደረገው 127ኛ ዓመት የዲፕሎማሲያዊ ግንኙነት በደስታ የሚከበርበት ቀን ቅርብ ሊሆን እንደሚችል ማመላከቱ በእርግጥም ኢትዮጵያ የባህር በሩን በእጇ ለማስገባት የቀሯት ትንሽ ስቴፖች እንደሆኑ ያመላከተ ሲሆን ይህ ደግሞ የሻዕቢያ መንግስትን በእርግጥ ያሰጋ ነው ተብሏል። አሁን ላይ የሻዕቢያ መንግስት ስጋት ውስጥ ከመውደቁም በላይ የተለያዩ እንቅስቃሴዎችን ለማድረግ ከዚህ ቀደም ሲሰጡ የነበሩ አስተያየቶችን መፈተሽ መጀመሩ የተገለጸ ሲሆን ይህም አንድም ከኢትዮጵያ ጋር ለመደራደር ከሰሞኑ ኢትዮጵያ የባህር በሩን መጠቀም ትችላለች፣ ይሁንና ግን ለንግድና ከንግድ ጋር ለተያያዙ አገልግሎቶች እንጂ የባህር ኃይሏን በቀይ ባህር ቀጠና ላይ ማስፈር አትችልም፣ በተለይም በአሰብ ወደብ አካባቢ ምንም አይነት የኢትዮጵያ የባህር ኃይል አይሰፍርም ሲል የሰጠው አቋም ከዚህ ቀደም ከኢትዮጵያ ጋር በምንም መልኩ አልደራደርም ሲል አሻፈረኝ ሲል የነበረውን አቋም መቀየሩን ከማመላከቱም በላይ የሻዕቢያ መንግስት አሁን ጉልበት እንደከዳው ያረጋገጠ ነው ተብሏል። ታዲያ ይህ ሁኔታ የኢትዮጵያና የፈረንሳይን የሁለትዮሽ ግንኙነት አሁን ላይ ባለው ውዝግብ ውስጥ ሳይሆን ኢትዮጵያውያን የሚፈልጉትን ብስራት በማብሰር በአንድ ላይ የሚከበር ነው የማለቷ ጉዳይ ከሰሞኑ ፈረንሳይ ለኢትዮጵያ የሰጠችውን ግዙፍ የጦር መርከብን ጨምሮ የተለያዩ የጦር መሳሪያ ድጋፎችና በተለይም የቀይ ባህር ቀጠናን የሚቀላቀለውና በቀይ ባህር ቀጠና ላይ የቀደመውን ክብሩን ለማስመለስ አሁን ላይ ተሰናድቶ የሚገኘውን የኢትዮጵያን ባህር ኃይል ከማሰልጠን በተጨማሪ በባህር ኃይል ዘርፍና ከኢትዮጵያ ጋር በምድር ጦር ለመጣመር የወሰነችው ውሳኔ በእርግጥም በምስራቅ አፍሪካ በቅርቡ አዲስ ለውጥ እንደሚኖር ያረጋገጠ ነው ተብሏል። ይህ ደግሞ የኢትዮጵያን ዲፕሎማሲያዊ ስኬት በከፍተኛ ሁኔታ ያሳደገ ከመሆኑም በላይ ፈረንሳይ ከምትተባበራቸውና አንድ ላይ አብራ እየሰራች ካለቻቸው እንደ ኳታር፣ ሞሮኮ እንደዚሁም ከሌሎች የአፍሪካ ሀገራት ጋር ያላትን ወታደራዊ ስምምነት የበለጠ የሚያጠናክርላት ይሆናል የተባለ ሲሆን ከቀናት በፊት የመከላከያ ሚኒስተር ኢንጂነር አይሻ መሐመድ በኳታር ያደረጉትን ጉብኝት አንድ ላይ በማጣመር በእርግጥም ፈረንሳይ ከነኳታር ከነሞሮኮና በአፍሪካ ከሚገኙ ኢትዮጵያና ሌሎች ጠንካራ የሚባል ወታደራዊ አቅም ካላቸው ሀገራት ጋር በማጣመር በምስራቅ አፍሪካ ቀጠናና በመካከለኛው ምስራቅ ያላትን የበላይነት እንደዚሁም ኢኮኖሚያዊና ወታደራዊ ጥቅሞችን ለማስጠበቅ ብሎም በቀጠናው የሚደረገውን የተለያዩ እንቅስቃሴዎችን ለመዘወር የሚያስችል ከአሜሪካ መንግስትና በአጠቃላይ ከአውሮፓ ህብረት አገራት ጋር የተጣመረ ስትራቴጂካዊ ፖሊሲን በመንደፍ እያደረገች ያለችው እንቅስቃሴ አካል ነው መባሉ ደግሞ ኢትዮጵያ በእርግጥም ያገኘችው ድጋፍ የማይቀለበስ ስለመሆኑ የሚያመላክት ነው ተብሏል። ሌሎች በዚህ ዙሪያ እየወጡ ያሉ መረጃዎች እንዳመላከቱ ደግሞ የኳታር መንግስት ከኢትዮጵያ ጋር ለማጣመር መወሰኑን ያረጋገጡ ሲሆን በተለይም በምስራቅ አፍሪካ ቀጠና ያላትን ጥቅም ለማስጠበቅና በቀይ ባህር ላይ አሁን ድረስ እያደገ የመጣውን የጸጥታና የደህንነት ስጋትን ለመቅረፍ ከኤርትራ ይልቅ ከኢትዮጵያ መንግስት ጋር በጥምረት መስራት የተሻለ እንደሆነ እንደምታምንበት ያረጋገጠችው ኳታር በቀጣይ ከኢትዮጵያ ጋር በተለያዩ ቀጠናዊ ጉዳዮችና በተለይም በጸጥታና በደህንነት በወታደራዊ እንደዚሁም በኢኮኖሚያዊ ትብብር መስክ በጋራ ለመስራት እንደምትጥር ማረጋገጫ መስጠቷ ተሰምቷል። ይህም የኢንጂነር አይሻ ጉብኝት ስኬታማ እንደሆነ ያመላከተ ነው የተባለ ሲሆን በተለይም
ኳታርና የፈረንሳይ መንግስት የልዑክ ቡድናት ከዚህ በኋላ በሚኖረው ግንኙነት ዙሪያ በቀጣይ የፈረንሳይ መንግስትና የኳታር መንግስት ውይይት ሊያደርጉ እንደሚችሉ የተነገረ ሲሆን ይህም የፈረንሳይ መንግስት በቀጠናው ያለውን ወታደራዊ ትብብር የበለጠ በማጠናከር ይህንን ቀጠና ለመቆጣጠር ወደዚህ ቀጠና እየገቡ ያሉ ሌሎች ኃይሎችን ከቀጠናው ድራሻቸውን ለማጥፋት ያለመ አሜሪካንም ያካተተ በተለይም የአውሮፓ ህብረት በዋናነት የሚደግፈውን አጀንዳ ያነገበ ዓላማ እንደሆነም ተመላክቷል ተብሏል። ይህ ደግሞ ኢትዮጵያ አሁን ላይ ተፈላጊ ሀገር እንድትሆን ያደረጋት ሲሆን በተለይም ኢትዮጵያ ቀጣዩዋ የአፍሪካ የኃይል መዳረሻ ሀገር ከመሆኗ ጋር ተያይዞ በርካታ ሀገራት በኢትዮጵያ ኢንቨስት ለማድረግ ፍላጎት እያሳዩ መሆናቸው በእርግጥም የኢትዮጵያ ኢኮኖሚ አሁን ላይ የበርካታ ሀገራትን ቀልብ የሳበና በኢትዮጵያ ያለውን ማዕድንም ለመጠቀም የድርሻቸውንም ለማግኘት የሚፈልጉ ሌላ ኃያላን ሀገራት ሳይወዱ በግድ ኢትዮጵያን እንዲደግፉ ምክንያት እየሆነ ስለመምጣቱም ያገናዘበ ነው ተብሏል። አሁን ላይ በዚህ ቀጠና ላይ እየተደረጉ ያሉ ሌሎች እንቅስቃሴዎች እንዳመላከቱት ደግሞ የአሜሪካ መንግስት ከኢትዮጵያ መንግስት ጋር በመጣመር በኤርትራ በቀጣይ ሊኖር ስለሚችለው አዲስ የዲሞክራሲያዊ መንግስት ስርዓት ግንባታና በኤርትራ ይኖራል ተብሎ የሚጠበቀው ለውጥ በሚመለከት የተለያዩ የፓናል ዲስከሽኖች ወይም ውይይቶች በቅርቡ በአዲስ አበባና በአሜሪካ ሊደረጉ እንደሚችሉ በማመላከት ከዚህ ቀደም ከአሜሪካ ሴናተሮችና የኮንግረስ አባላት ጋር የተደረጉ ውይይቶች ፍሬያማ መሆናቸውን አምባሳደር ቲቦር ናዥ ማረጋገጣቸው አይዘነጋም። ይህ ሁኔታ የሻዕቢያ መንግስት ቀን የተቆረጠለት እንደሆነ ያረጋገጠ ከመሆኑም በላይ በቅርቡ በኤርትራ የሚመጣውን ለውጥ በሚመለከት መላው የምስራቅ አፍሪካ ሰላም የሚሆኑበት ሁኔታ እንዲፈጠር ሊያደርግ ይችላል በሚል የአሜሪካ መንግስት እንድትዘጋጁ ሲል ጥሪ ማቅረቡንም የውስጥ ምንጮች አመላክተዋል። በተለይም የዚህ አይነቱን መረጃ በማካፈል ከፍተኛ የሆነ የመረጃ ተደራሽነትን የሚይዘው ዘኢንዲፔንደንትና ዘኢንተለጀንስ እንዳረጋገጡት ደግሞ አሁን ላይ ግብፅን ጨምሮ ከኤርትራ ጎን የሚሰለፉ ሀገራት ጥቅማቸውን ማዕከል በማድረግ ከኤርትራ የሚያገኙት ጥቅም እምብዛም ካለመሆኑ ጋር ተያይዞ አሁን ላይ ፊታቸውን ወደ ሌላ ሀገራት እያዞሩ መምጣታቸው የሻዕቢያና የኤርትራ ሁኔታ መለያየቱ ቁርጥ ሆኗልም ተብሏል። ይህ ደግሞ በርካታ የኢትዮጵያውያን ንጹሃን ደምን በማፍሰስና ቀጠናውን በማተራመስ ለሶስት አስርት ዓመታት የዘለቀውን የሻዕቢያ መንግስትን አሻጥርና በቀጠናው ደማቸው ደመከልብ ሆኖ ያለ ጥያቄ የቀሩትን ዜጎች ፍትህ ለማስፈን በእጅጉ የሚረዳ ከመሆኑም በላይ ለዘላቂ ሰላም የሻዕቢያ መንግስት መገርሰስ ዋናና ሁነኛ መፍትሄ ይሆናል በሚል የእስራኤል መንግስትና የአሜሪካ መንግስት በመጣመር አሁን ላይ ከሚያደርጉት እንቅስቃሴ በተጨማሪ በቀጣይም በምስራቅ አፍሪካና በቀይ ባህር ቀጠና ሊኖር ይችላል የሚሉትን አጠቃላይ ሁኔታን የሚዳስስ አዲስ ስትራቴጂ ለመንደፍ እየተንቀሳቀሱ መሆናቸውን የወጡ መረጃዎች አመላክተዋል። ይህ በእንዲህ እንዳለ የሻዕቢያ መንግስት ዋና የኢኮኖሚ ምንጭና በተለይም ሬሚታንስ በሚባለው የኢኮኖሚ ዘርፍ የሻዕቢያ መንግስትን ቀኝ እጅ በመሆን እያገለገሉ የነበሩ በርካታ የሻዕቢያ መንግስት ደጋፊ የዲያስፖራ ኮሚኒቲ አባላት ወደ ሀገራቸው ዲፖርት እንዲደረጉ እንቅስቃሴ መጀመሩ የተሰማ ሲሆን በዚህም ቀዳሚ የሆነችው ሀገር አሜሪካ መሆኗ ደግሞ በእርግጥም አሜሪካ በኤርትራ ለውጥ እንዲመጣ ከሚፈልጉ ሌላ ኃያላን ሀገራት ቀዳሚዋ መሆኗን ያረጋገጠ ነው ተብሏል። ከሰሞኑ በርካታ በሺዎች የሚቆጠሩ የሻዕቢያ መንግስት ደጋፊ ኤርትራውያን ከአሜሪካ ወደ ሀገራቸው ዲፖርት እንደሚደረጉ የተገለጸ ሲሆን የዶናልድ ትራምፕ አስተዳደርም በዚህ ዙሪያ የበርካታ የሻዕቢያ መንግስት ደጋፊ የሆኑ የዲያስፖራ ኮሚኒቲ ኤርትራውያን አባላትን የማህበራዊ ድረገጽ አካውንታቸውን፣ የባንክ አካውንታቸውንና ሌሎች ከማህበራዊ ትስስር ገጻቸው ጋር የተገናኙ መረጃዎችን በማጣራት የዲፖርቴሽን ስርዓቱን ለማከናወን ቅድመ ሁኔታዎችን እያዘጋጀ ስለመሆኑም ተሰምቷል። በተመሳሳይ ይህ ሁኔታ በአውሮፓም የተደገመ ሲሆን ቀዳሚ የሆነችው ኖርዌይም በርካታ የሚባሉ የሻዕቢያ መንግስት ደጋፊዎችን ከሀገሯ ጠቅልላ ለማስወጣት ከ2 ዓመት በፊት የጀመረችውን ምርመራ አጠናክራ በመቀጠል አሁን ላይ 135 የሚሆኑ የኢሳያስ አፈወርቂ ደጋፊ የሆኑ የኤርትራ ተወላጆችን ዲፖርት ለማድረግ ጨርሳለች ተብሏል። ከነኚህ ውስጥም 20 የሚሆኑት የመኖሪያ ፈቃዳቸው ወዲያው ሲነጠቅ፣ 30 የሚሆኑት ደግሞ
ጥብቅ ምርመራ እየተደረገባቸው ስለመሆኑም መረጃዎች ጠቁመዋል። በተለይም ቢቢሲን ዋቢ ያደረጉ የመረጃ ምንጮች እንዳመላከቱትም የኖርዌይ መንግስት በአውሮፓ ህብረት ስር ከሚገኙ እንደ ጀርመን፣ ኦስትሪያ፣ ፈረንሳይ እንደዚሁም ከአውሮፓ ህብረት በብሬግዚት ስምምነት መሰረት የተላቀቀችውና አሁን ላይ ብቻዋን እየተንቀሳቀሰች የምትገኘው እንግሊዝ በርካታ ቁጥር ያላቸው የሻዕቢያ መንግስት ደጋፊ የሆኑ ኤርትራውያንን ልታስወጣ መሆኗን ማረጋገጧ በእርግጥም ኢሳያስ አፈወርቂ ጥርስ የተነከሰባቸውና እንዲሸኙም ቀነቀጠሮ የተያዘላቸው መሪ ስለመሆናቸው አያጠራጥርም ሲሉ የጂኦፖለቲክስ ባለሙያዎች በሰጡት የትንበያና የትንተና አስተያየት አመላክተዋል። አሁን ላይ በምስራቅ አፍሪካ ቀጠና የሚደረጉ የተለያዩ እንቅስቃሴዎች ለኢትዮጵያ አዋጪ መሆናቸው የተነገረ ሲሆን በተለይም ኢትዮጵያ እያደረገች ባለው የባህር በሩን ለማግኘት በሚደረገው እንቅስቃሴ ትርፋማ የምትሆንባቸው ክስተቶች በስፋት እየተከሰቱ መሆናቸው በሀገር ውስጥም ሆነ በውጭ እየተንቀሳቀሱ ኢትዮጵያን ለማወክና ከጠላት ኃይል ጋር በመጣመር ለኢትዮጵያ ውድቀት የሚሰሩ ኃይሎችን ያሳፈረና መድረሻ ያሳጣ አጀንዳቸውንም ውድቅ ያደረገ ነውም ተብሏል። አሁን ላይ ኢትዮጵያ የቀይ ባህር በሩን ቁልፍ በእጇ የያዘች እንደሆነች የሚናገሩ ሌሎች ተንታኞች ደግሞ ከሰሞኑ የጅቡቲ መንግስት አጣብቂኝ ውስጥ መግባቱን በመግለጽ በተለይም ግብፅ አማራጭ ስታጣ እንጂ ወደ ጅቡቲ የመጣችበት አግባብ ተገቢ እንዳልሆነ በመግለጽ በቀጣይ ኤርትራ ይገጥማታል ተብሎ የሚፈራው ጦስ ወደ ጅቡቲም እንደሚሄድ የተነገረ ሲሆን በተለይም አፋሮችን በመያዝ የቀይ ባህር ቀጠናን ለመቆጣጠር ኢትዮጵያ የጀመረችው ወሳኝ የተባለው ስትራቴጂ ኤርትራን ብቻ ሳይሆን ጅቡቲንም የሚጠቀልል እንዳይሆን ስጋት የጣለ ነው የተባለ ሲሆን በአንጻሩ በጅቡቲና በኤርትራ በህቡ እየተደረገ ያለው የመፈንቅለ መንግስት ሙከራ ሀገራቱን የሚመሩ መሪዎችን ትልቅ ስጋት ውስጥ የጣለ ሲሆን ኢትዮጵያ ላይ የሚያሴሩትንም ሴራ ለጊዜው ፋታ እንዲኖረው በማድረግ ወደ ራሳቸው ጉዳይ የመዞራቸው ሁኔታ አሁንም ቢሆን ኢትዮጵያ በቀዳሚነት ቀጠናውን ለመቆጣጠር ትልቅ ዕድልና አቅምን የገነባች ሀገር ስለመሆኗ ያመላከተ ነው ተብሏል። በኢትዮጵያና በግብፅ መካከል ያለው ውዝግብም እንደቀደመው ጊዜ ተጧጡፎ ይቀጥላል ሲሉ የነበሩ የተንታኞች መረጃን ውድቅ ያደረገ ነው የተባለ ሲሆን በተለይም በግብፅ መንግስት በኩል አሁን ላይ እየታየ ያለው መለሳለስ ለምን እንደሆነ ግልጽ ባይሆንም ይሁንና ግን እስካሁን በተደረጉ የተለያዩ የትንተና መረጃዎችና አሰሳዎች መንግስት የሚሄድበት አካሄድ ለግብፃውያን ግራ የገባቸው በመሆኑ የኢትዮጵያን አካሄድ መረዳት ካለመቻላቸው የተነሳ ኢትዮጵያ የምታገኘውን ድል ብቻ መቁጠር ስራቸው ስላደረጉ የአልሲሲ መንግስት የሚደርስበትን ትችትና በተለይም በሀገር ውስጥ እየበረታበት የመጣውን ተቃውሞ ተከትሎ ከኤርትራም ሆነ ከአልቡርሃን መንግስት ጋር የሚያደርገውን ሸሪክነት ምናልባትም በቀጣይ እንደቀደመው ጊዜ ሳያደርግ ሁለቱ መሪዎች ከተሸኙ በኋላ በቀጠናው ላይ በሚደረገው አዲስ የኃይል አስተላለፍ ስርዓት ዝርጋታ ላይ እጁን ሊያስገባ የሚችልበትን ሁኔታ እያሴረ ስለመሆኑ የወጡ መረጃዎች አመላክተዋል። ይህ ደግሞ በምንም መልኩ ለኢትዮጵያ የሚጠቅም አካሄድ ቢሆንም ባይሆንም ኢትዮጵያ የራሷን ጥቅም ለማስጠበቅ አሁን ላይ ከሚጠቅሟት ሀገራት ጋር የመጣመሯ ጉዳይ በእርግጥም አስፈላጊና እየሄደችበት ያለውን መንገድ ጥቅሟን ለማስጠበቅ ከመቼውም ጊዜ በላይ የሚረዳት ይሆናልም ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በቀጣይ በሌሎች ወሳኝ በሆኑ መረጃዎች እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።